Audio Jungle. Audio Jungle. Audio Jungle. ሰላም ጤና ይስጥልን ውድ ተመልካቾች፣ የዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ የአጀንዳ መሰናዶችን ነው። እኛም በዛሬው የአጀንዳ መሰናዶችን ወደ እናንተ ልናደርስ የወደድነው ከቅርብ ጊዜ ወዲህ እንደ ሐረሪ ክልል ሰላምን ከማስጠበቅ አኳያ የሐረሪ ክልል ሰላምና ጸጥታ ቢሮ እየሰራቸው ያሉ ስራዎችን ወደ እናንተ የምናደርስ ነው የሚሆነው። እናንተ ግን አሁንም አብሮነታችሁ ከሐረሪ ቴሌቪዥን ጋር መልካም ነው። Audio Jungle. ተመልካቾች ቀደም ሲል እንግዲህ ባነሳነው ሀሳብ ዙሪያ በሐረሪ ክልል ሰላምና ጸጥታ ቢሮ በመገኘት ከአቶ ቶፊቅ መሐመድ ከሐረሪ ክልል ሰላምና ጸጥታ ቢሮ ኃላፊ ከሆኑት ጋር እንግዲህ ስለ ሰላም የተለያዩ ሀሳቦችን እያነሳን ቆይታ የምናደርግ ነው የሚሆነው። አቶ ቶፊቅ በመጀመሪያ ለዚህ ቃለ መጠየቅ ፈቃደኛ ስለሆንክ እጅግ ከልብ አመሰግናለሁ። እኔም አመሰግናለሁ። ዛሬ በእናንተ ተቋም የተገኘንበት ዋና ዓላማ ምንድነው? የክልሉን ሰላም ከማስጠበቅ አንጻር የሐረሪ ክልል ሰላምና ጸጥታ ቢሮ እየሰራቸው ያሉ ስራዎች ምን ይመስላሉ የሚለውን ለማንሳት ነው። የጥያቄያችን መነሻ የሆነን ዘንድ ግን ሰላም ጽንሰ ሀሳቡ ምንድን ነው የሚለውን መነሻ እናደርገው። አመሰግናለሁ። ያው እንኳን በዚህ አጀንዳ ላይ ስለጋብዛችሁኝ እያመሰገንኩኝ አጠቃላይ ያው ለአንድ ሰላም ለሁሉም ለፍጡራን ሆነ ለሰው ልጅም በሙሉ ሰላም ያስፈልጋል። ሰላም ማለት ለአጠቃላይ ለአንድ ሀገርም ሆነ ለአጠቃላይ እንትን ለሰው ልጅም ሰላም ያስፈልጋልና ሰላም የሚለው ነገር ራሷ ጽንሰ ሀሳቧ በጣም ወሳኝ እንትን ነው። ሰላም ካለው ሁሉም ነገር አለ። እኛ አሁን እንደ ቢሮአችን የምንጠቀምበት እንትን ሰላም ለሁሉም ሁሉም ለሰላም የሚለዋል። እቺ በጣም ትርጉም ስላለን ሰላም ለሁሉም ሁሉም ለሰላም። ስለዚህ ለሁሉም ሰላም ያስፈልጋል የሚለው ነገር ነው። ሰላም ለአንድ ሰው ለምሳሌ እንደ ሰው ሰላም ካለ በሰላም በሁሉም ሃይማኖት ተቋማትም ሆነ በሁሉም ምናንም አካባቢም መጀመሪያ እኮ በሁሉም አካባቢ ሰላም ነው የሚጠይቀው። ሰላም ደህና አደርክ፣ ደህና ዋልክ፣ ሰላም ነህ። ሰላም ለሁሉም ስለሚያስፈልግ ነው። ስለዚህ ሰላም ካለ ሁሉም ለልማትም ለእድገትም ለአንድ ሀገርም አጠቃላይ ሰላም ለሁሉም ነገር ምሰሶ ነው ብሎ መውሰድ ይቻላል። ምሰሶ ነው ያለ ምሰሶ አሁን ለምሳሌ አንድ ቤት ሲገነባ ያለ ምሰሶ እንትን አይልም። ስለዚህ ሰላም ለሁሉም ነገር ምሰሶ ነው። ለልማታችንም ለእድገታችንም ለዲሞክራሲያችንም ለአጠቃላይ ለምናደርጋቸው እንቅስቃሴ በሙሉ ሰላም እንደ ምሰሶ ነው መወሰድ አለበት። ስለዚህ ሁሉም የሰላም የማይመለከተው የለም። ለምሳሌ እያንዳንዱ ሃይማኖት ተቋማትም ሆነ እያንዳንዱ ሁሉም የመንግስት ተቋማትም ሆነ መንግስታዊ ያልሆኑ ተቋማትም ጭምር ሰላም ያስፈልጋል። ሰላም ካለ ያንን ላለሙት ነገር መስራት ይቻላል። ሰላም ከሌለ ግን ለማደርም ችግር ነው፣ ለማዋልም ችግር ነው፣ ለራስ ራዕይ ለማሳካት ችግር ነው። ስለዚህ ሰላም ለሁሉም ነገር እንደ አጠቃላይ ምሰሶ ነው ብሎ መውሰድ ይቻላል። ስለዚህ ለሰላም ሁሉም ለሰላም ሰላም ለሁሉም የሚለው ነገር መሪ ለሁሉም ሰው ይሰራል ማለት ለሁሉም ለፍጡራንም በሙሉ ይሰራል። ለሰው ልጅ ብቻ ሳይሆን ሰላም የሌለበት አካባቢ እኮ ወፎች ራሱን ለመንቀሳቀስ ችግር ነው እኮ ሌላ ነገር ይቅርና። ስለዚህ ለዚህ ለእንስሳት ለምላቸውም ጭምር ሰላም ከሌለ መኖር አይችሉም። ስለዚህ ሰላም ለአጠቃላይ ለሰው ልጅ ሆነ ለፍጡራን በሙሉ ወሳኝ ነው የሚለው ነገር መውሰዱ ተገቢ ነው። Audio Jungle. አቶ ቶፊቅ እንግዲህ የሰላምን ጽንሰ ሀሳብ በዚህ ልክ ካነሱልኝ፣ ሰላም ለአንድ ሀገር ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ እድገት የሚኖረው አንድምታ ምንድን ነው ይላሉ? እንደ አጠቃላይ ሰላም ካለ ያሰብከው ራዕይ ማሳካት ይቻላል። ለአንድ ሀገር እድገት፣ ለአንድ ሀገር ማህበራዊ ሆነ ለፖለቲካዊ ሆነ ለሁሉም ነገር ሰላም ወሳኝ ነው። ለምሳሌ ለአንድ ፖለቲካ እንቅስቃሴ እንደፈለገ የራሱን ፖለቲካ ሄዶ ፕሮግራሙን ለማስተዋወቅ ለመምረጥም ምን ያስፈልጋል? መጀመሪያ ሰላም ያስፈልጋል። ስለዚህ ሰላም ለሁሉም ነገር ለፖለቲካም ሰላም የተረጋጋ ሰላም ያስፈልጋል። የተረጋጋ ሰላም ካለ
ሰላም ከተገነባ ካለ ዲሞክራሲ መገንባት ይቻላል። ስለዚህ ለሁሉም ነገር ሁሉም አካል መስማማት አለበት፣ መግባባት አለበት። በሰላም ላይ የአንድ አይነት ቋንቋ መውራት መቻል አለበት፣ መግባባት መቻል አለበት። በሰላም አጀንዳ ላይ ሁሉም አካል ለምሳሌ አሁን ምርጫ ዋዜማ ላይ ነው ያለ፣ እንደ ምርጫ የምረጡን ዘመቻ ዋዜማ ላይ ነው ያለ፣ ሁሉም ጀምሯል ማለት ይቻላል። ለዚህ ሁሉም ተፎካካሪ ፓርቲም ሆነ ገዢ ፓርቲም ተፎካክሮ በሰላም ላይ አብሮ ተቀራርቦ መስራት አለበት። ምርጫ ህዝቡ ለሰላም የሚፈልገውን ፓርቲ ለመምረጥ ምን ያስፈልጋል? ሰላም ያስፈልጋል። ስለዚህ ለሰላም እየተከልን ያለን ነው እያደገ ያለ ዲሞክራሲ ራሱ ሰላም ለሁሉም አካል አጀንዳው ነው መስራት አለበት። ሌላ ለኢኮኖሚያችን ሰላም ከሌለ እኮ ያው አይተናል፣ ባለፈው ግርግር ጊዜም አይተናል። እዚህ ከተማም ሆነ በሌላ አካባቢ የተገነባው ልማት ይወደማል፣ ይፈርሳል፣ ይቃጠላል። ስለዚህ ለኢኮኖሚያችን እድገት ምን ያስፈልጋል? ሰላም ምሰሶ ነው ብሎ መውሰድ ያስፈልጋል። ለልማታችን ሰላም ከሌለ ልማት መስራት አይቻልም። መንግስት ልማት መስራት አይችልም። የተሰራ ልማት ይበላሻል። ወይም ማንም ዘራፊ ተነስቶ ልማቱን ያጠፋል። ስለዚህ ሰላም ለሁሉም ለልማት፣ ለእድገትም፣ ለኢኮኖሚያችንም እየገነባን ያለነው ዲሞክራሲ ስርዓትም ጭምር ሰላም በጣም ወሳኝ ነው። ሰላም የሁላችንም ሆኖ የሁሉም ማህበረሰብ ሁሉም አካል በጋራ ተባብሮ ሰላሙን መጠበቅ የሁላችን አጀንዳ ነው መሆን አለበት። ሰላም የአንድ አካል ብቻ አይደለም። ሰላም አጀንዳ የሁሉም አካል አጀንዳ ነው መሆን የሁሉም ማህበረሰብ። ስለዚህ ሰላም ላይ የተረጋጋ ሰላም ካለ አንድ ሀገር ላይ ሰላም ካለ ስለዚህ የሚፈልገውን ነገር ልማት ማሳካት ይቻላል። ኢኮኖሚ ማሳደግ ይቻላል። ሰላም ከሌለ ጎረቤታችን አካባቢ ሶማሌ አካባቢ ማየት ይቻላል። ሰላም ምንድን ነው የሚለው ነገር ሰላም ከሌለ ምን ላይ እንደነበሩ ጎረቤታችን ሀገር እንደ ሶማሌ አካባቢ የእርስ በርስ ጦርነት እዛ አካባቢ ይነሳል። የተሰራ ልማት ይወደማል። ሰው እርስ በርሳቸው ይገዳደራል። ስለዚህ ሰላም ከሌለ ኢኮኖሚ እድገት የሚባለው ይጠፋል፣ ዲሞክራሲ የሚባለው ይጠፋል፣ ችግር ነው የሚፈጠረው፣ ረሃብ ይመጣል፣ እድገት የሚባለው ይጠፋል ማለት። ስለዚህ ሰላም ለሁሉም ወሳኝ ነው። በሰላም ላይ ሁሉም ማህበረሰብ ተባብሮ ሰላሙን መጠበቅ ማንከባከብ ያስፈልጋል። ሰላም ሃይማኖት አባቶች፣ ሃይማኖት ተቋማት ስለ ሰላም መሰበክ አለባቸው። በሰላም ላይ መስራት አለባቸው። ሁሉም ማህበረሰብ ተባብሮ ሰላሙን መጠበቅ አለበት ከመንግስት ጋር ቆሞ። ስለዚህ ሰላም ለሁሉም ነገር ተፎካካሪ ፓርቲና ገዢ ፓርቲ የሚባለው ሳይሆን ለሁሉም አካል ሰላም የሁሉም አጀንዳው ነው። በጋራ ሰላሙን መጠበቅ ያስፈልጋል የሚለው ነገር ነው። እዚህ መልካም ሰላም እንግዲህ በዚህ ልክ ለአንድ ሀገር ኢኮኖሚያዊ፣ ማህበራዊና ፖለቲካዊ አንድምታ ወይንም እድገት የሚኖረውን አንድምታ በዚህ ልክ ካነሱልኝ፣ ሰላም ለሀገር ዲሞክራሲ አብሮነትና እድገት እንዲጠናከር ከማድረግ አንጻርስ የሚኖረው ሚና ምንድን ነው ይላሉ? በጣም ሰላም በጣም ለምሳሌ ያውን ከማህበራዊ አንጻር ብናነሳ ለምሳሌ ትምህርት ቤት ተማሪ ትምህርት ቤት ሄዶ ለመማር እኮ ምን ያስፈልጋል? ሰላም ያስፈልጋል። ሰላም ከሌለ ትምህርት ቤት አይኖርም። ሰላም ከሌለ የተማሪ ኃይል ከሌለ ደግሞ እድገት አይኖርም። ስለዚህ ሁሉም የተሳሰረ ነው። ስለዚህ በማህበራዊም በኢኮኖሚም በሁሉም መልክ ሰላም ከሌለ ለሁሉም ለዛ ነው ቅድም ሰላም ለሁሉም ጉዳይ ምሰሶ ነው የሚለው ነገር ለዚህ ነው። ከሁሉም ጋር ይገናኛል። ለዛ ከዚህ አኳያ ሰላም አሁን ከዲሞክራሲ አኳያ ለምሳሌ ዲሞክራሲያዊ ስርዓት ከመትከል አኳያ ከመስናት አኳያ ሰላም ያስፈልጋል። ስለዚህ ዲሞክራሲያዊ ትክክለኛ ኢትዮጵያ ውስጥ የህዝቦች ብሔር ብሔረሰቦች አብሮነት፣ ወንድማማችነት አሁን ያለው ሰው የፈለገውን መርጦ የራሱን መንግስት በራሱ በምርጫ መርጦ የሚያስተዳድርበት ስርዓት በሙሉ ሊኖር የሚችለው ሰላም ነው። ስለዚህ ሰላም ከሌለ ለምሳሌ አንድ አካባቢ ላይ ምርጫ ማካሄድ አይቻልም። ከሀገራችን አንጻር ለምሳሌ ብናየው ለምሳሌ ሰላም ያለበት አካባቢና ግጭት ያለበት አካባቢ እኮ ዲሞክራሲን እንደፈለጉ ከመጠቀም አኳያ ከመተግበር አኳያ ውስንነቶች እየታየ ያለው ኢትዮጵያችን ውስጥ ለምሳሌ ያለፉት አመታት አሁን በሀገራችን ውስጥ የተከሰቱ አንዳንድ ግጭቶች ይታያሉ። አንዳንድ ቦታ ላይ ለምሳሌ እንደ ትግራይ አካባቢ መውሰድ ይቻላል። የእርስ በርስ አገር ውስጥ አንድ ሀገር ውስጥ ሆኖች የሚፈጠሩ ችግር ሰላም ከሌለ ለዲሞክራሲ ሰው መጥቶ የሚፈልገው ምርጫ ለመሳተፍ ችግር ነው። ያለፉት ምርጫ ላይ ታይተዋል ማለት ነው። ስለዚህ የውስጥ ለውስጥ ችግርም ራሱ ችግር አለው እንትን አለው ማለት ነው። አስተዋጽኦ አለው ማለት ነው። ስለዚህ ዲሞክራሲ
ራሱ ምንድን መሆን አለበት? ማህበረሰቡ ዲሞክራሲን ለመጠቀምና ዲሞክራሲን በተግባር በስራ ላይ እንትን ለማለት የተረጋጋ ሰላም በየአካባቢው ያስፈልገናል። የተረጋጋ ዲሞክራሲ ከምርጫ አንጻር ብንነሳ ሰው የፈለገውን መጥቶ መምረጥም ተመዝግቦ የፈለገውን ፓርቲም ለመምረጥ የፈለገው አካልም ለመምረጥ ምን ያስፈልጋል? ሰላም ያስፈልጋል። ስለዚህ ሰላም ከሁሉም ጋር ተያያዥነት ያለው ማለት ነው። አሁን ተተክሎ አሁን እያደገ ያለው ዲሞክራሲን ለማሳደግ ሰላም ላይ ሁሉም ተባብሮ ሁሉም ተጋግዞ አብሮ መስራት አለበት። ይህንን በዚህ ልክ ካነሱልኝ በአሁኑ ወቅት በሐረሪ ክልል ሰላምን ከማስጠበቅ አኳያ በእናንተ ተቋም በኩል እየተሰሩ ያሉ ስራዎች ምን ይመስላሉ የሚለውን እስቲ ቢያነሱልኝ። ወደ ሐረሪ ክልል ስንመጣ ሐረሪ ክልል ሰላም ያለበት ክልል ነው። አብሮነትና ወንድማማችነትና የመቻቻል ክልል እንደመሆኑ ከአሁን በፊትም በክልሉ የሚታወቅበት እሴቶች በጣም በከፍተኛ ሁኔታ እያደገ ከጊዜ ወደ ጊዜ እያደገ ያለበት ሁኔታ ነው ያለው። በተለይ ከለውጡ በኋላ ሐረሪ አካባቢ የተሻለ ሰላም ነው ያለው፣ አስተማማኝ ሰላም ነው ያለው ማለት ይቻላል። አዎንታዊ ሰላም ገንብተን ዘላቂ ከማድረግ አኳያ የተሰራ ነው ያለው። ከለውጡ በፊት ከፍተኛ የሆነ ችግሮች ነበሩ። ከፍተኛ የሆነ አካባቢ ላይ የህዝቦች አብሮነትና ወንድማማችነት የሚያጠናክሩ ላይ ትክክለኛ ዲሞክራሲ ከመትከል አኳያ ውስንነቶች ነበሩ። ሐረሪ አካባቢ አሁን ያለው ሁኔታ ሰላም አዎንታዊ ሰላም ገንብተን አዎንታዊ ሰላም ተገንብቷል ማለት የጸጥታ ስጋት የለም። ሐረሪ አካባቢ የጸጥታ ስጋት ታጥቆ የሚንቀሳቀስ ታጥቆ ህዝቡን በልማት ላይ እንቅፋት የሚሆንበት ኃይል የለም። ሌላ አካባቢ አንዳንድ ቦታ የሚታዩ የጸጥታ ስጋት ሰው አግቶ ወይም ገንዘብ አምጣ የሚል የሚያስፈራራ የለም። 24 ሰዓት ሰው በሰላም ወጥቶ በሰላም የመመለስ የራሱን ስራ የመስራት የራሱን ኑሮ ላይ የሚፈልገውን ስራ ለመስራት 24 ሰዓት ሰዓት እላፊ የሌለበት ክልል ነው። የጸጥታ ስጋት የሌለበት ክልል ነው ሐረሪ ክልል። ይሄ ደግሞ በቀላሉ አይደለም። አንደኛው ተሰርቶ ነው የመጣው። በፊት የነበረው ጸጥታ መዋቅር ራሱ በዛ ደረጃ አልነበረም። የጸጥታ መዋቅር ራሱ ለውጡ ዋዜማ አካባቢ ከፍተኛ ችግር ውስጥ የወደቀበት ሁኔታ ነበር። ፖሊስ አካባቢ የነበረው ሚሊሻ አካባቢ የነበረው የክልሉ ጸጥታ መዋቅር የራሱን የክልሉን ሰላምና ደህንነት ከመጠበቅ አኳያ ከፍተኛ ውስንነት የነበረበት ሁኔታ ነበር። ስለዚህ በተለይ ባለፉት ዓመታት በተደረገው የጸጥታ መዋቅር ውስጥ የተሰሩ ሪፎርም ስራዎች ውጤት አምጥተዋል። አንደኛ ፖሊስ አካባቢ የነበረው የአመለካከት ችግሮች ነበሩ። ለህዝብ ከመቆም ህግ ከማስከበር አኳያ ውስንነቶች ነበሩ። ይህን በሪፎርም ታድሶ በማስገባት ስልጠና በመስጠት በአዲስ መልክ መልሶ በማደራጀት ልዩ ኃይል የሚባለውን በማፍረስ በአዲስ መልክ ፖሊስን በማደራጀት ጥሩ ቁመና ላይ ነው ያለው። የክልሉ ፖሊስ ህዝባዊ ፖሊስ መሰረቱን ጥሎ ይዞ ስራውን እየሰራ ያለበት ሁኔታ ነው ያለው። የህዝቡን ሰላምና ደህንነት ለመጠበቅ ጥሩ ቁመና ላይ ነው ያለው። የአካባቢ ሚሊሻ በየአካባቢ ሚሊሻዎችን የነበሩት ሚሊሻዎችን በአዲስ መልክ በማሰልጠን በማጥራት ሌላ ተጨማሪ ኃይል በማሰልጠን ጸጥታ መዋቅሩ የክልሉ ጸጥታ መዋቅር የሚባለው እነዚህ ናቸው። በጥሩ ደረጃ ላይ ነው ያለው። ዛሬ የክልሉን ሰላምና ደህንነት ለመጠበቅ ሌላ አካል እገዛ በማይፈልግበት ደረጃ የህዝቡን ሰላምና ደህንነት እየጠበቀ ያለበት ሁኔታ አለ። በተጨማሪ ደግሞ ከሌሎች ጸጥታ ኃይሎች ጋር ከፌዴራል ጸጥታ ኃይል ከመከላከያ ከፌዴራል ፖሊስ ከሌሎች ጋር በቅንጅት አብረን እየሰራ ያለበት ሁኔታ አለ። ስለዚህ ጸጥታ መዋቅሩ የህዝቡን ሰላምና ደህንነት ለመጠበቅ ጥሩ ቁመና ላይ ነው ያለው ብሎ መውሰድ ይቻላል። በተጨማሪ ደግሞ የሰላም አደረጃጀቶች ህዝቡን የሰላም ባለቤት የማድረግ ዋና ምስጢሩ ሐረሪ ላይ ሰላም ያመጣው ህዝቡን የሰላም ባለቤት የማድረግ የህዝቦች አብሮነትና ወንድማማችነትና እህትነት በብሔር በሃይማኖት መከፋፈል ሳይሆን አብሮነትን የማጠናከር ስራዎች እየተሰራ ያለበት ሁኔታ ነው ያለው። ተሰርቶ ውጤት እየታየ ያለበት ሁኔታ ነው ያለው። በዚህም ደግሞ የሰላም አደረጃጀቶች አሉ። አንደኛው የሰላም አደረጃጀቶች ጥሩ ለውጥ አምጥቷል። እንደ ሀገርም ተምሳሌ ተብሎ ልምድ የተወሰደበት ሁኔታ ነው ያለው። ከሁሉም ክልሎች መጥቶ ከሐረሪ ክልል ልምዳችን ያካፈልንበት ሁኔታ ነው ያለው። ህዝቡን የሰላም ባለቤት የማድረግ የሰላም ቤተሰቦች አሉ፣ የሰላም እናቶች አሉ፣ በሰላም ላይ የሚሰሩ በአብሮነት ላይ የሚሰሩ ህዝቡን በልማት ላይ እንዲሳተፍ የሚያደርጉ የሰላም አደረጃጀቶች አሉ። የአምባሳደር ወጣቶች አሉ። አምባሳደር ወጣቶች የሚላቸው ወይም ኮሚኒቲ ፖሊሲንግ የሚላቸው በየአካባቢ ማታ ማታ ወጥቶ አካባቢን ሰላም የሚጠብቅ ሮንድ የሚወጡ ከጸጥታ መዋቅር ጋር ተቀናይተው አካባቢን ሰላም ላይ ተሳትፎ የሚያደርግ ወጣቶች ማለት ነው። እና አዲስ ፊት ሳይሆን አዲስ ነገር ሳይሆን የሚጠብቅ ከየት መጣ ብሎ የሚጠይቅ አዲስ ሰው በየሰፈሩ ከመጣ ከየት መጣ ብሎ የሚጠይቅ ሰፈሩን የሚጠብቅ አምባሳደር ወጣቶች ተደራጅተዋል፣ ተፈጥረዋል። ይሄም አንዱ ሰላም አምጥተዋል። ሌላ የሀገር ሽማግሌዎች ክልላችን ላይ ያሉ የሀገር ሽማግሌዎች ጥምረት አለ።
የሀገር ሽማግሌዎች ጥምረት ሌላ ነገር ሳይሆን በአካባቢ የሚፈጠሩ የግለሰብ ግጭትም ጭምር በእርቅ እየጨረሱ ያለበት ሁኔታ ነው። ህዝቦችን የማቀራረብ ስራ እየሰሩ ነው ያለው። የህዝቦችን አብሮነት እየሰሩ ነው ያለው። ይህ የሀገር ሽማግሌዎች በአንድ ብሔር ብቻ ሳይሆን በክልሉ ያሉት ብሔር ብሔረሰቦች በጋራ በሀገር ሽማግሌዎች ውስጥ አንድ ላይ ሆኖ በጋራ ተዋቅሮ በጋራ ተደራጅቶ አካባቢ ሰላም ላይ አካባቢ ልማት ላይ ክልሉ የሚደረጉ ልማት ላይ እየተሳተፉ ያሉበት ሁኔታ ያለው። እርቅ ላይ እየሰሩ ነው ያሉት። ልማት ላይ እየተሳተፉ ነው ያሉት። ይህን ጥሩ ነገር አስተዋጽኦ አድርጓል። የሃይማኖት ተቋማት ጉባኤ አለ እኛ ጋር። ሃይማኖት ተቋማት ጉባኤ ከኛ ቢሮ ጋር የሃይማኖትና መንግስት ሳይገናኙ መንግስትና ሃይማኖት የተለያየ ነው የሚል ነገር በህገ መንግስታችን ላይ በግልጽ ተቀምጧል። ሆኖም ግን ሁሉም ስለ ሰላም የማይመለከተው ሃይማኖት የለም። በሰላም ላይ ከኛ ጋር ግን ተቀራርበን እየሰራን ያለ ነው። ሁሉም ሃይማኖት አካባቢ ስለ ሰላም ይሰበካል። ስለ ሰላም የተለያዩ ትምህርታዊ እንትኖች ለማህበረሰቡ ለምናምኑ ስልጠናዎች ግንዛቤ ይሰጣሉ። ስለዚህ በየአካባቢ ሃይማኖት ተቋማት ሁሉም በክልሉ ያሉት አሁን ሃይማኖት ተቋማት ወደ 7 የሚሆኑ ተደራጅቶ ተቀናይቶ ከኛ ጋር በቅርበት በሃይማኖት ተቋማት ጉባኤ በአካባቢ ሰላም በቤተ ክርስቲያኑ በቸርቹ በመስጊዱ ሁሉም እየሰራ ያለበት ሁኔታ አለ። በሰላም ላይ ስለ ሰላም ይሰራሉ፣ ስለ አብሮነት ይሰራሉ። ስለዚህ እርስ በርሳቸው ሃይማኖት ተቋማት ላይ ተቀራርበው ወንድማማችነትና እህትነትን በመፍጠር ጥሩ ሁኔታ ላይ ነው ያሉት። በዓላት ሲኖር አይታቸዋል እናንተም በተጨባጭ አንድ የኦርቶዶክስ በዓል ካለ ሙስሊሙም ሌላም አብሮ ወጥቶ ከዋዜማ ጀምሮ አብሮ አካባቢን ያጸዳል። በዓሉ ዕለት ደግሞ በሰላም እንዲጠናቀቅ አብሮ ተሳትፎ ያደርጋሉ። አካባቢ ሰላም ላይ በመጠበቅ ማህበረሰቡን እንዲሳተፍ ያደርጋሉ። ስለዚህ ሃይማኖት ተቋማትም በዚህ ዙሪያ ላይ ይህን አዎንታዊ ሰላም ከመገንባት አኳያ የራሳቸው ከፍተኛ አስተዋጽኦ አበርክተዋል ብሎ ምስጋና ነው የሚገባቸው ብዬ መግለጽ ይቻላል። ይህ ሁሉ አደረጃጀት የሰላም ላይ እየሰራ በመሆኑ ሀረሪ ክልል አሁን በሰላም ጉዳይ ጥሩ ሰላም ነው ያለው። ሰላም ብቻ ሳይሆን የህዝቦች አብሮነትና ወንድማማችነትና እህትነት በጥሩ ደረጃ ላይ ነው ያለው ብሎ መውሰድ ይቻላል። ይሄ ደግሞ የበለጠ መጠናከር ያስፈልጋል። አሁን እኛ አዎንታዊ ሰላም ገንብተን ዘላቂ ከማድረግ አኳያ በሁሉም ዘርፍ እየሰራ ነው ያለው። ጸጥታ መዋቅር የማጠናከር ስራ እየሰራ ነው ያለው። የጸጥታ መዋቅር ፖሊሶችም፣ ሚሊሻንም ሌሎች የሰላም ደጀን የሚላቸዋል። ሰላም ደጀን ማለት በየቀበሌ ህዝቡን ከ200 በላይ በየቀበሌ አሰልጠናል አውጥተን ህዝቡ ራሱ ወጥቶ የሰላም ደጀን ሆኖ ስልጠና ወስዶ ከሌሎች ጸጥታ ኃይል ጋር ከፖሊስና ከሚሊሻ ጋር ተቀናይተው አካባቢ ሰላም እንዲጠብቅ በዚህ ላይ ስምሪት ተሰጥቷቸው በየአካባቢ በብሎክ ተደራጅተው አካባቢ ሰላም የመጠበቅ ስራ እየተሰራ ነው። ይህም ሁሉ እየተሰራ ያለው ሰላሙን ዘላቂ ከማድረግ አኳያ አዎንታዊ ሰላምን ዘላቂ ከማድረግ አኳያና አስተማማኝ ሰላም ከማስቀጠል አኳያ እየተሰሩ ያሉ ስራዎች ነው ብሎ መውሰድ ይቻላል። ስለዚህ በዚህ ዙሪያ የተሻለ ስራዎች እየተሰራ ነው ብሎ መውሰድ ይቻላል ማለት ነው። የተገኘው ይሄ ሁሉ በተሰራው ስራ ልክ የተገኘው ድምር ውጤቱ ምንድን ነው? አጠቃላይ ሀረሪ ክልል ላይ እንደምታየው ያው እንደ ሀገር የሚነሳው ሰላም ከሚባሉ በሰላም ሞዴል ከሚባሉ ክልሎች አንዱ ሀረሪ ክልል ነው። አስተማማኝ ሰላም ያለበት የጸጥታ ስጋት የሌለበት ክልል ቢኖር አንዱ ሀረሪ ክልል ነው። በዚህ ላይ አንዱ በዚህ በተሰራው ስራዎች የዚህ ውጤት ነው ብሎ መውሰድ ይቻላል። አሁን ክልላችን ላይ ምንም ጸጥታ ስጋት የለም። አስተማማኝ ሰላም ነው ያለው። ታጥቆ የሚንቀሳቀስ ህዝቡን የሚያሸብር አካል የለም። 24 ሰዓት ሰው የራሱን ኑሮ እየኖረ ነው ያለው። የራሱን ልማት እየሰራ ነው ያለው። ስለዚህ ይሄን አስገኝቷል ብሎ መውሰድ ይቻላል። በተጨማሪ ደግሞ አሁን ያለው በክልሉ እየታየ ያለው የህዝቦች አብሮነት እንዳለ ሆኖ ልማት አሁን ኮሪደር ልማት መውሰድ ይቻላል። ዛሬ ክልላችን ላይ በተለይ ክቡር ፕሬዝዳንታችን ጀግና ፕሬዝዳንት ነው። የልማት አርበኛ ፕሬዝዳንት ነው። አብሮ ያሉት ካቢኔዎችም ሆነ ፓርቲ ጽሕፈት ቤት አካባቢ ያሉ አመራሮች ካሁን በፊት እንደዚህ አይነት ተቀራርቦ ተቀናይቶ ከመስራት አኳያ ያለፉት ስርዓት ላይ በተለይ ከለውጡ በፊት ከፍተኛ ክፍተት ነበር፣ ችግሮች ነበሩ ማለት ይቻላል። የተረጋጋ ፖለቲካ ከመስፈን አኳያ ክፍተቶች ነበሩ። ከለውጡ በኋላ ብልጽግና ከተመሰረተ በኋላ ግን የተረጋጋ ፖለቲካ ነው ያለው ሀረሪ ክልል። ይህ የተረጋጋ ፖለቲካ መኖሩ ደግሞ ሰላምን አስተማማኝ ከማድረግ አኳያ ዘላቂ ከማድረግ አኳያ አዎንታዊ ሰላም ከመገንባት አኳያ ከፍተኛ አስተዋጽኦ አድርጓል። እዚህ ክልል ላይ ዛሬ ያለው ሁኔታ የልማት ስራ እንደሚታየው ነው። ያሉ አመራሮች ተቀራርቦ አብሮነቱን አጠናክሮ አንድነቱን አጠናክሮ ታች ወርዶ ልማቱን እየሰራ ነው ያለው። ልማት እያመጣ ነው ያለው። ይህም ራሱ ሰላም መኖሩ የተረጋጋ ፖለቲካ መኖሩ ይሄ የዚህ ውጤት ነው ብሎ መውሰድ ይቻላል። የኮሪደር ልማት መውሰድ ይቻላል። ዛሬ ሀረር በአዲስ መልክ እየተሰራች ያለችው አንዱ የሰላም ውጤት ነው። ሰላም ከሌለ እኮ እንዲህ ልማት መስራት አትችልም። 24 ሰዓት ዛሬ ክቡር ፕሬዝዳንቱ
ሆነ የክልሉ ካቢኔም ሆነ ከፍተኛ አመራሮች ወርዶ ልማቱን እየተከታተለ እየደገፈ ልማቱን እያስቀጠለ ያለበት ሁኔታ ነው ያለው። ሀረር በአዲስ እየተሰራች ነው ያለችው። ይሄ የምን ውጤት ነው? መጀመሪያ የሰላም ውጤት ነው። ሰላም ስላለ ነው። ከሌለ ሰው ለልማት የሚታውለው ገንዘብ ለሌላ ለጸጥታ ስራ ነው የሚታውለው። አንዳንድ አካባቢ እንደዛ ነው ሰላም ከሌለ። ዛሬ ግን ጸጥታ መዋቅርም አስተማማኝ ደረጃ ላይ ነው ያለው። አስተማማኝ ቁመና ላይ ነው ያለው። የሰላምና ደህንነት የህዝቡን ሰላምና ደህንነት ይጠብቃል። አመራሩ ደግሞ ክልሉ መንግስት ደግሞ ሰላም በመኖሩ ህዝቡን ባሳተፈ ሁኔታ የልማት ስራ እየሰራ ነው ያለው። በየአካባቢ ከተማው በጀጎልም ከጀጎል ውጭም ገጠርም ዛሬ ሰላም በመሆኑ ልማት እየተሰራ ነው ያለው። ይሄ የሰላም ውጤት ነው። ሰላም ስላለ ነው ይሄ የታየ ብሎ መውሰድ ይቻላል። ሰላም ከሌለ ግን ስለሚታስበው ስለ ሰላም ነው የሚታስበው፣ ስለሚከሰቱ ግጭት ነው የሚታስበው። አሁን ዛሬ እሱ አይደለም። እዛ አካባቢ ምን እንስራ ነው ክልሉ መንግስት፣ በብልጽግና የሚመራ መንግስት፣ የብልጽግና አመራር ህዝቡን ማሳተፍ ምንድነው ህዝባችን ጥያቄ ምንድነው የሚለው ነገር በከተማም በገጠርም ልማት ነው እየመለሰ ያለው። ከተማም በአዲስ መልክ እየቀየረ ነው ያለው። ይሄ የሰላም ውጤት ነው ብሎ መውሰድ ይቻላል። አፋችን ሞልቶ የሀረሪ ክልል እንግዲህ እንደ ሀገር ካሉ ወይንም እንደ ኢትዮጵያ ካሉ ሌሎች ከተሞች የምትታወቀው በሰላም፣ በፍቅር፣ በአብሮነት የመሳሰሉ ነገሮች ናቸው። ሌሎች ክልሎች ይህንን ሶስቱንም አዋሃደው እየኖሩ ወይንም እያስቀጠሉ ካሉ ክልሎች እንደ ምርጥ ተሞክሮ ሊወስዱ የሚገባው ምንድን ነው ይላሉ? አንደኛው ጥሩ ነገር ነው ብለን እኛ እንደ ልምድ መወሰድ አለበት። የህዝቦች አብሮነትና አንድነት፣ ወንድማማችነትና አይትነት መጠናከር አለበት። ሰው በብሔር በሃይማኖት ከመከፋፈል አብሮነቱን መጠናከር አለበት። ወንድማማችነትና አይትነቱን መጠናከር አለበት። ይህ ሀረር ላይ የሚወሰድ ልምድ ነው ያለው፣ በተጨባጭ ያለው ልምድ ነው ማለት ነው። ሌላ ደግሞ ያለው ሁኔታ ህዝቡን የሰላም ባለቤት ለማድረግ ልምድ ነው እኛ ጋር ያለው። ህዝቡ አሁን ቅድም በገለጽኳቸው እንትኖች በሰላም አደረጃጀት ተደራጅቶ የሰላም ቤተሰብ አለ፣ የሰላም እናቶች አሉ፣ አምባሳደር ወጣቶች አሉ፣ ገለልተኛ አማካሪ ቡድን ብለን የተደራጀ ማህበር አለ፣ የስርዓት ወይም የሰላም ደጀን አደረጃጀት አለ። ይህ ሁሉ አደረጃጀት የሀገር ሽማግሌዎች ጥምረት አለ፣ የሃይማኖት ተቋማት ጉባኤ አለ። ከነዚህ ሁሉ ጋር አብረን እንሰራለን በልማት ላይ በሰላም ላይ። ይሄ ደግሞ ያለው እንደ አገር ልምድ የሚወሰድበት ነው። ህዝቡን የሰላም ባለቤት ካደረግነው ህዝቡ የራሱን ሰላም በራሱ ያመርታል፣ በራሱ ሰላሙን ይጠብቃል። ሰላሙን ሊያበላሽበት የሚችለው ጉዳዩ በሙሉ ይጠነቀቃል። አብሮነትን፣ ወንድማማችነትን፣ አይትነትን ያጠናክራል። ሰላም ካለ ደግሞ አብሮነት ካለ ደግሞ ልማት እንደዚህ እንደ ሀረሪ ክልል እንደሚታየው እንደ ከተማ 24 ሰዓት ልማት ይሰራል ማለት ነው። ስለዚህ እኛ ጋር የሚወሰዱ ልምዶች አንደኛው ህዝቡን የሰላም ባለቤት በማድረጋችን ህዝቡን በሰላም ላይ ባለቤት ከማድረጋችን አኳያ በተገኙ ውጤቶች ዛሬ በክልላችን ላይ የሚታየው አዎንታዊ ሰላም ገንብተን ዘላቂ ከማድረግ አኳያ ስራዎቹ በማህበረሰብ ተሳትፎ እየተሰራ ነው ያለው ብሎ መውሰድ ይቻላል። ጥሩ። እንግዲህ ያው ሀረር የምትታወቀው አንዱ በመቻቻልና በሰላም በፍቅር እንደሆነ ቀደም ሲልም አንስቻለሁ። ይህንን ነገር ከማስቀጠል ወይንም ዘላቂነት እንዲኖረው ከማድረግ አንጻር የሃይማኖት አባቶችና ከሀገር ሽማግሌዎችስ ምንድን ነው የሚጠበቀው? ይሄ እውነት ለመናገር ከአሁን በፊትም በሀረሪ ክልል አሁን የተገኘው ሰላም ላይ የሃይማኖት ተቋማትም ጉባኤም ሆነ ሃይማኖት አባቶች ትልቅ አስተዋጽኦ አበርክቷል። በሁሉም ሃይማኖት ተቋማት መጀመሪያ ደናደራቸው ሰላም ስለሆነ ሰላም ሁሉም ስለሚመለከት ከሰላም ነው የሚጀምረው፣ በሰላም ነው የሚያጠናቅቁት። ስለዚህ ይሄ ትልቅ አጀንዳ ነው። ቀጣይም ቢሆን ሁሉም ሃይማኖት አባቶች፣ ሁሉም ተቋማት ሰው ሃይማኖት ተቋማት ሄዶ የራሱን ሃይማኖት ለማካሄድ ምን ያስፈልጋል? ሰላም ካለ ነው። ሰላም ከሌለ እኮ ከቤት ወጥቶ ሃይማኖት ተቋማት ሄዶ እንትን የማይልበት ሁኔታ ነው ያለው። ስለዚህ ለዛ ሰላም ሁሉም ይመለከታል። ስለዚህ ሃይማኖት ተቋማት ጉባኤም ሆነ ሃይማኖት አባቶች ከአሁን በፊትም በሰላም ላይ እየሰሩ ነው ያሉት። ክብርና ምስጋና ነው የሚገባቸው። ቀጣይም በሰላም ላይ፣ በህዝብ ሰላም ላይ፣ በአጠቃላይ ሰላም ላይ የጀመሩት ነገር ዱዓ፣ ሰበካ፣ እነዚህ ትምህርታዊ እንትን ተጠናክሮ መቀጠል አለበት። ሃይማኖት ሰላም እንትን ሁሉም ሃይማኖት በሰላም ላይ ያው እየሰሩ ስለሆነ እሱን አጠናክሮ እንዲቀጥሉ የሀገር ሽማግሌዎች እውነት ለመናገር የክልላችን ሀገር ሽማግሌዎች የአባገዳዎች በሰላም ላይ የህዝቦች አብሮነት እንዲኖር ከግለሰብ እርቅ ችግር ግጭት ጀምሮ የተጫሉትን እውነት ለመናገር ዋዜማ አካባቢ አንዳንድ ከግለሰብ ግጭት ተነሶ የተፈናቀሉ ዜጎች ነበሩ፣ ነዋሪ ነበሩ ክልላችን ላይ። ለምሳሌ
ድሬ ጥያራ ስቁል ገንደጃሌ አካባቢ የሚባሉ ላይ ከግለሰብ ግጭት ማህበረሰብ ተፈናቅሎ ነበር። በዚህ በታለፍነው ለውጥ እዚህ ቀበሌ አሚኑር ወረዳ 01 አካባቢ ከግለሰብ ግጭት ቤቶች ተቃጥሎ ዜጎች ተፈናቅሎ ነበር። ያንን በእርቅ ወደ ቦታቸው እንዲመለሱ ሰላማዊ ሁኔታ እንዲፈጠሩ ያደረጉት ከሰላምና ጸጥታ ቢሮ ጋር ከኛ ጋር ተቀራርበው የሀገር ሽማግሌዎች ናቸው። ሀገር ሽማግሌዎች አባገዳዎች ትልቅ ስራ እየሰሩ ናቸው። ሁሉም አካባቢ የግለሰብ ግጭት እንዳይኖር ሰው በአብሮነት እንዲኖር ወንድማማችን እንዲያጠናክሩ ችግር ካለ በውይይት እንዲፈታ ከማድረግ አኳያ በየአካባቢ ሀገር ሽማግሌዎች ጥሩ ስራ እየሰሩ ናቸው። ይሄን አጠናክሮ መቀጠል አለበት። ከሰላም አኳያ ህዝቡ መንግስት ጎን ቆሞ ልማቱን የተጀመረው ልማት እንዲያስቀጥል ልማቱን እንዲደግፍ የራሱ ስለሆኑ ግንዛቤ ወስዶ በልማት ላይ እንዲሳተፍ ከማድረግ አኳያ መንግስት ከሚመራ ብልጽግና ፓርቲ አመራር ጋር ጥሩ አስተዋጽኦ እያደረጉ ነው ያሉት የሀገር ሽማግሌዎች አባገዳዎች እኛም ልናበረታታ ይገባል። ስለዚህ አሁንም የጀመሩት ሃይማኖት አባቶች የሀገር ሽማግሌዎች በክልላችን በተገኘው ሰላም ላይ ትልቅ አስተዋጽኦ ያበረከቱ ስለሆነ ምስጋናም እያቀረብን ቀጣይም ሰላሙን ከማስቀጠል ዘላቂ ከማድረግ አኳያ እንደጀመርነው ሃይማኖት ተቋማት አባቶችም ሆነ የሃይማኖት አባቶችም ሆነ የሀገር ሽማግሌዎች የጀመሩት ማህበረሰቦችን የማቀራረብ ከማህበረሰቡን በሰላም ላይ ከማሳተፍ አኳያ ቀጣይ ማጠናከሩ እንዲቀጥሉ አድራ ማለት እንፈልገው። ይሄ የሁሉም አጀንዳ ስለሆነ ሰላም የሁሉንም ስለሚመለከት ማለት ነው። ስለዚህ እስከዛሬ ለሰሩትም እናመሰግናለን። ለመጣ ለውጥ ላይ አሁን ሰላም ላይ ትልቅ አስተዋጽኦ አላቸው። ቀጣይም ደግሞ ማህበረሰቡን የሰላም ባለቤት ማድረግና የተጀመሩ የልማት ስራዎችን ማህበረሰቡ ደግፎት የራሱን እንዲያደርግና ክልላችን ለሌሎች ክልሎች በሁሉም ዘርፍ ሞዴል የማድረግ ስራ ላይ ሁሉም የሀገር ሽማግሌዎችና ሃይማኖት አባቶች ያተሳትፏቸው አሁንም ጥሩ ስለሆነ እስከዛሬ ቀጣይ ማጠናከሩ እንዲቀጥሉ ነው በዚህ ጥሪ አሁንም ለማጠናከር እንፈልጋለን። የክልሉን ሰላም በተለያዩ የሶሻል ሚዲያ እንደዚሁም በተለያዩ ጸረ ሰላም በሆነ እንቅስቃሴ ለማደፍረስ የሚጥሩ ኃይሎችም እንዳሉ ይታወቃል። እነኚህን ከመቆጣጠርና ከመከላከል አንጻርስ ተቋማችሁ ምን አይነት ርቀትን እየሄደ ይገኛል? አጠቃላይ ያው ሀረሪ ክልል ሰላም ነው፣ የተረጋጋ ሰላም ነው ያለው። ይህን ሰላማዊ ክልል ለምን ሰላም አገኘት ብሎ እንቅልፍ የሚያጡ ግለሰቦች አሉ። እንቅልፍ የሚያጡ በወሬ በበሬ ወለደ ወሬ በማህበራዊ ሚዲያ በፌስቡክ የሚጨፍሩ አልፎ አልፎ ይታያሉ። ይሄ ያው እኛ በተቻለው ክልላችን እስከዛሬም እነሱም ይጨፍራሉ በማህበራዊ ሚዲያ አብሮ የኖረው ማህበረሰብ ኦሮሞና ሀረሪን ለማጋጨት ይሞክራሉ። ሃይማኖት ተቋማት ሃይማኖት እንትንስ ገብቶ ግጭት ለመፍጠር ይሞክራሉ በሚዲያ ማለት ነው። አልተሳካላቸው፣ ወደፊትም አይሳካላቸው። ለምን አይሳካላቸው? ህዝባችን የሰላም ዋጋ ያውቃሉ። እነዚህ በሬ ወለደ ወሬዎች ለምን ዓላማ እንደሚሄዱ የተጀመረውን ያለውን ሰላም ለማበላሸት ልማቱን ለማደናቀፍ እንደሚሄዱ ማህበረሰባችን ጠንቅቆ ያውቃሉ። ለዚህ ማህበረሰባችን አልደግፋቸው ማለት ነው። ባለመደገፋቸው እስከዛሬም አልተሳካላቸው። ክልላችን ወደፊት በሰላምም በልማትም በህዝቦች አብሮነትና ወንድማማችነትና አይትነትም ወደፊት እየገሰገሰች ነው። ክልሉ እንደ ሌሎች ክልሎች ሞዴል ሆነ ስራዎች እየተሰሩ ነው ያሉት። ይሄ ወደፊትም ተጠናክሮ ይቀጥላል። እነዚህ በሚዲያ ላይ የሚለፈልፉ ፍላጎታቸው ለምን ክልሉ ሰላም ሆነ ነው፣ ሰላም ሆነ ነው። ሁለተኛ ለምን ክልሉ ለማ ነው፣ ለምን ልማቱ እንደዚህ ቀጠለ የሚለው ነገር እንቅልፍ ያጣል። ይሄ ደግሞ ያው እነሱ ይጨፍራሉ። ክልሉ መንግስት የጀመራቸው ስራዎች ህዝባችን ደግሞ አብሮነትና አንድነቱ ይቀጥላል። ይሄን ደግሞ እኛ የሰራን ስራ አለ በዚህ ዙሪያ። አንደኛው የተቋማት ሚዲያ ተወካዮች ስልጠና ግንዛቤ ሰጠናል። በዚህ ላይ የአንዳንዱ ወረዳ ላይም ሆነ የመንግስት ተቋማት መንግስት ጽሕፈት ቤት አካባቢ የህዝብ ግንኙነት ወይም የመንግስት የኮሙኒኬሽን ስራ ላይ ለሚሰሩትም ግንዛቤም ሰጥተናል። ሌላ በተጨማሪ ደግሞ በዚህ ዙሪያ ላይ በየጊዜ ለማህበረሰባችን የተለያዩ መድረኮች ላይ ለህዝባችን እነዚህ ጸረ ሰላም ኃይሎች እንደሆኑ ልማቱን ለማደናቀፍ እንደሆኑ ሰላሙን ለማበላሸት እንደሚሄዱ በሁሉም መድረክ ላይ በእኛ በማዋቀር እንትኖች እየተሰጡ ነው ያሉት። ውይይት እየተደረገ ነው ያለው። ህዝቡም እየተሸከመ አይደለም እየተቀበላቸውም አይደለም ማለት ነው። ስለዚህ እነዚህ ግማሹ አብዛኛው
ስለ ክልሉ ሁኔታ ስለማሳያውቁ ውጭ ሆነው የሚለፈልፉ አሉ። ሌላ ደግሞ በወንጀል የሚፈለጉ በክልሉ ላይ ተከሶም ገና ክስ ሂደት ላይ ያሉት ውጭ ሆነው ስለ ክልሉ አመራር ስም ላይ የማጥፋት ስራ ላይ የተሰማሩ አሉ። ይሄ ህዝባችን ጠንቅቆ ያውቃል። እነዚህ ሰዎች አንደኛ ፍላጎታቸው ሌላ እንደሆነ ክልሉ ላይ የተገኘው ሰላም ለመድፍረስ እንደሆነ ልማቱን ለማደናቀፍ እንደሆነ የህዝቦችን አብሮትና ወንድማማችነትን ለማደናቀፍ እንደሆነ ህዝባችን ጠንቅቆ ስለማያውቀው አልተቀበላቸውም። እኛ በዚህ ዙሪያ ላይ አንደኛው ይሄን እየተሰራ ያለው አንድ የሰላም እሴት ስራዎችን እየሰራን ያለ ነው። የሰላም እሴት የምንላቸው እንደ ቢሮአችን የምንሰራው የህዝቦች አብሮነትና አንድነት ወንድማማችነት ላይ መስራት ሊያለያዩ የሚፈልጉ ነገሮች ህዝቡ እንዳይቀበላቸው ማድረግ ስራ እንዲታገላቸው ማድረግ ስራ እየተሰራ ያለው። በየአካባቢ የማህበረሰብ ተኮር ምክክር አለ። በየቀበሌ በየቀጠና አለን። እኛ በራሳችን ማቀር ህዝቡ እርስ በርሳችን የሚመካከሩ ማለት ነው። በዚህ በሰላም ላይ በዛ አካባቢ ይሄ ነገር በአካባቢ ሰላም ላይ ይወያያል። በህዝቦች አብሮነት ወንድማማችነት ላይ ይወያያሉ። በተጀመሩ ልማት ላይ ይወያያል። እነዚህ በሚዲያ ላይ ክልሉ ላይ ዘመቻ የሚወጡ ኃይሎችም ፍላጎታቸው ምንድነው የሚለው ነገር ይሄ አሁን የተገኘውን ስኬት ወደ ኋላ ለመመለስ እንደሆነ ህዝባችን እንዲገነዘብ የማድረግ ስራ እየተሰራ ነው። ይሄ ህዝባችንም አልተቀበላቸውም። እነሱ አብዛኛው ግን አሁን ለፍልፎ እየቀነሱም ነው። ለፍልፎ የሌለ ነገር ያወራሉ። ህዝባችን እዚህ ሁሉም በእጁ ላይ ነው ያለው። በአሁኑ ጊዜ ሚዲያ በእጁ ላይ ነው ያለው። ያያል፣ መሬት ላይ ያለው ነገር ያያል። እነሱ የሚሉት ነገር ውሸት ሆነ የውሸት መሆኑን እያወቀ ስለሆነ የሚሸከም ማህበረሰብ ሀረሪ ላይ አላገኙም ማለት አልተሳካላቸውም። ስለዚህ ወደፊትም ቢሆን እንግዲህ በማህበራዊ ሚዲያ ላይ ስለ ክልሉ ሰላም፣ ስለ ክልሉ ልማት፣ ስለ ክልሉ አብሮነት ላይ ሆን ብሎ በቃ ጥላቻ ወሬ የአመራር ላይ መንግስት ላይ የሰሩ ስራው ላይ የህዝቦች እርስ በርስ ወንድማማች የሆኑ ማህበረሰብ ላይ ጥላቻ የሚነዙ ሰዎች አይሳካላቸው። የማይሳካላቸው ማህበረሰቡ በየአካባቢ ይወያያሉ፣ ይመካከራሉ። አብሮነቱም የተጠናከረ ነው። ለምሳሌ በሃይማኖት አካባቢ ሲባል ሃይማኖት ተቋማት ጉባኤ ጠንካራ ሃይማኖት ተቋማት ጉባኤ አለ እኛ ጋር በየጊዜ እየተወያየ እየተመካከረ እየተደጋገፈ አብሮ እየሰራ ያለው ሃይማኖት ተቋማት ጉባኤ አለ። እዚህ ሃይማኖት ውስጥ ገብቶ ሃይማኖት አባቶችን ሃይማኖት ተቋማትን መጋጨት አይችልም ማለት ነው። የሚሸከም ማህበረሰብ የሚሸከም ሃይማኖት ተቋም የለም ሀረሪ ላይ። ይሄ አይሳካላቸው። ማህበረሰቡ ስልን ሀረሪና ኦሮሞ አብሮ የኖረ አብሮ ተዋልዶ የኖረ ያውን ወደፊት የሚኖር ማህበረሰብ ነው። እና እዚህ ውስጥ መርዝ ረጭቼ አተርፋለሁ ብሎ የሚያስብ ግለሰብ የሆነ ቡድን አይሳካለትም ማለት ነው። አይሳካለትም፣ እስከዛሬም አይሳካለትም፣ ካሁን በኋላም አይሳካለትም ማለት ነው። ስለዚህ ህዝብ መለያየት አይቻልም። እሱ ይቅርና ሀረሪ ላይ ያለው ብሔር ብሔረሰቦች ወንድማማችነትን ያጠናከረ እንትን ያለው ለምሳሌ የእድር ጥምረት አለ። አሁን ለምሳሌ የእድሮች የአፎሻዎች ጥምረት አለ። ይሄ ጥምረት በጋራ ይሰራሉ። በሃይማኖት በብሔር ሳይለያዩ በአካባቢ ሰላም ላይ በልማት ላይ እየሰሩ ነው። ሁሉም እኮ በሰላም ላይ እየሰራ ነው። ስለዚህ በዚህ አኳያ ክልላችን ላይ ብሔር ብሔረሰቦቹ ወንድማማችነትና የትነትና ተሳስቦ አብሮ ክልሉን ሰላምና ልማት ላይ በመስራት ላይ ጥሩ ደረጃ ላይ ነው ያለው። ይሄን መለያየት አይቻልም ማለት ነው። በዚህ ላይ እሰራለሁ ስለ የሚሸከም ማህበረሰብ ሀረሪ አካባቢ የለም። ስለዚህ ያወራል የሚሸከም ማህበረሰብ የለም። እየሰለቸ እየተወ ይሄዳል። ያው በተለይ አሁን እኛ ትልቁ ነገር እስከዛሬ በተሰሩ ስራዎች አልተሳካላቸው፣ ወደፊትም አይሳካላቸው። አሁን ቀጣይ በሁሉም ያልተሞከረበት ሁኔታ አለ። እዚህ በማህበራዊ ሚዲያ ላይ እነዚህ ግለሰቦችና ቡድኖች ሀረሪና ኦሮሞን ለማጋጨት የአንዱን ብሔር ጥላቻ ለመነዛት ሞከሩ፣ እንትን ለማለት ሞከሩ፣ አልተሳካለትም። ህዝቡ የበለጠ ተጠናክሮ አብሮነት ህዝቦች አብሮነትና ወንድማማችነት የትነት ተጠናክሮ ቀጥሏል። ወደፊትም ተጠናክሮ ይቀጥላል። ሌላ በሃይማኖት ሞክሮ አልተሳካለትም። ስለዚህ ይሄኛ የምናደርጋቸው ምንድነው? ዋና ትልቁ የሰላም ግንባታ ስራዎች ላይ ማጠር። የሰላም ግንባታ ማለት የህዝቦች አብሮነት፣ የህዝቦች ወንድማማችነት፣ የህዝቦች እንትነት ሁሉም ተቀራርቦ በሰላሙ በልማቱ ላይ እንዲሰራ የማድረግ ስራ በየአካባቢ አቅደንም እየሰራን ስለሆነ እሱን አጠናክረን እንቀጥላለን። ይሄ ወደፊትም የሚሸከም ማህበረሰብ ስለሌለ ወሬ አውርቶ ብቻ እየሰለቸው እየተወ ይሄዳል። ሰልችቷቸውም እንደዛ አይተዋሉ። በክልሉ ላይ በከፍተኛ ሁኔታ እንደዛ በሁለቱ ብሔር ላይ በተለይ ለማለያየት ዘመቻ ወጥቶ ሲሰሩ የነበሩ ሰዎች የሚሸከም ማህበረሰብ ሲያጣ አንዳንዱ በወንጀልም ሲፈለግ ስለነበረ በወንጀል ሲፈለግ ከዚህ ተፈርዶበትም የነበሩ ግለሰቦች አሉ። ከዚህ ሸሽቶ ሌላ አካባቢ ሆኖ
እዚህ ቅርብ ኬንያና ምናምን ሆኖ በክልሉ ላይ እንደዚህ አይነት ወሬ የሚያነሱት በሙሉ በአሁኑ ጊዜ ሰልችቷቸው የተውበት ሁኔታ ነው። ሰልችቷቸው በቃ ማህበረሰቡ አልተቀበላቸውም። ላይክ እና ሼር እንኳን የሚያደርግላቸው እየጠፋ ሲመጣ በራሳቸው በቃ እየተውቱም አሉ። አሁን የቀሩ የተወሰኑ እንትኖችም አሉ፣ ግለሰቦች አሉ። አሁን በግለሰብ ደረጃ እነዛም አንዳንዶቹ ሱዲ አካባቢ እየኖሩ እኛ ይታወቃሉ፣ ስለ ክልሉ የማያውቁ እዚህ ክልል ተወላጅ ያልሆኑ እዚህ ክልል ነዋሪ ያልሆኑ ዝም ብሎ በቃ ወሬ ብቻ ይሄንን አላማ ለምን እንደሆነ ያው ሀረሪ ክልል ለምሳሌ ሆነች የሚለው ነገር ቅድም የጠቀሱ ስለሆነ ወሬ የሚነዙት አሉ። ይሄን ኃይል ምንድነው የሚለው አንደኛው እኛ አብሮነትን ማጠናከር ነው። ህዝቦች በየአካባቢው ያሉት ነገሮች ላይ ወንድማማችነትን ማጠናከር ነው። እነዚህ ጸረ ሰላም ኃይሎች ሊሸከሙ የሚችሉ ኃይሎች ካሉ እንዳይሸከሙ የማድረግ ስራ ይሰራል። አሁን ምርጫ ስለሆነ በተለይ ያው የተወሰነ ጊዜ ቀጣይ ሆን ብሎ ምርጫ ላይ በዲሞክራሲያዊ ሁኔታ ምርጫ ላይ ተወዳድሬ ምርጫ ላይ ሳተፋለሁ ሳይሆን ምርጫውን በዚህ መልክ አደናቅፋለሁ ብሎ ሊያስብ የሚችል ግለሰብ ወይም ቡድን ሊኖር ይችላል። ስለዚህ ማህበረሰባችን ቀጣይም ቢሆን በሬ ወለደ የሚሉት ወሬዎች ክልላችን የማይገልጽ ወሬዎች ማየት አለበት ማለት ቆም ብሎ ማየት ይሄ አይደለም ብሎ ማህበረሰባችን መታገል ያስፈልጋል። መታገል ማለት ምንድነው? ይሄ ውሸት ነው የሚለው ነገር የውሸትን ውሸት ነው ማለት ያስፈልጋል። ይሄ ማህበረሰብ ደግሞ እኛ አካባቢ ክልላችን ላይ ተፈጥሯል። ማህበረሰቡ በተለይ በአሁኑ ወጣት ዘንድ ተፈጥሯል። ወጣቱ ዝም ብሎ ሰው ወሬ ስላወራ ተነስ ስላለ ብቻ ተነስ መንገድ ዝጋ ስላለ ብቻ መንገድ የሚዘጋ ወጣት የለም በአሁኑ ጊዜ። ለምን ብሎ ምክንያት የሚጠይቅ ወጣት ነው ያለው፣ ማህበረሰብ ነው ያለው። ስለዚህ እነዚህ ወሬ የሚነዙ ሰዎች ከድርጊታቸው ቢቆጠቡ ነው የሚሻላቸው። ሌላ ስራ ቢሰሩ ነው የሚሻላቸው። አይዋጣጭም። በተለይ እንደ ሀረሪም ቢሆን እንደ ሀገርም ቢሆን ክልሉ መንግስት ሆነ ሀገር በደረጃ የተጀመሩ የልማት ስራዎች፣ የሰላም ስራዎች፣ የአብሮነት የሁሉም የተጀመሩ የእድገት እንትኖችን በዚህ ያደናቀፋሉ ብሎ የሚያስብ ኃይል ቢቆጠብ ይሻላል። ታጥቆም አልተሳካለትም፣ በወሬም አይሳካለትም። ስለዚህ እዚህ ከባቢ ያለን እኛ ሀረሪ ከባቢ ያለው ጥሩ የተረጋጋ አስተማማኝ ሰላም ነው ያለው። ይህ አስተማማኝ ሰላም ውስጥ ያለው ክልሉን የማያውቅ ሰው እኔ በግሌ ስለ ሀረሪ ክልል የማያውቅ ዝም ብሎ ውጭ ሆኖ ከሚያወራ መጥቶ ክልሉን ቢጎበኝ ጥሩ ነው። አንዳንዶቹ በቅርቡ ስለ ክልል ሀረሪ ክልል የማያውቁ በማህበራዊ ሚዲያ ዝም ብሎ ወሬ የሚያነሱን ነበርና ወሬ የሚነዙን ነበርና መጥቶ ከተማውን አይቶ ነበር። ከተማውን ጎበኙ። ከተማ ሲገቡ አንዳንዶቹ እነ ከለ የሚባል ክልሉ ላይ የማውን ነገር የሚለጥፉ ሰዎች አይተናል ብሎ ወደ እኔ የደወሉ ነበርና እስቲ ጎበኙ አልኳቸው። ያ አገር ውስጥ ነው ያሉት። መጥቶ ቢያዩ ክልሉ እንዳምጥሩ የህዝቦች አብሮነት የሀረሪና የኦሮሞ አንድነት ወንድማማችነትም በተግባር መጥቶ እንዳምቢጎበኙ ጥሩ ነው የሚለው ነገር እንትን አልኳቸው። መጥቶ ከተማውን ተዘዋውሮ አይቶ እውነት ለመናገር አንዳንዶቹ እዚሁ ከሀገር ውስጥ ሆኖ ስለ ክልላችን ላይ የማውና ወሬ የሚነዙ ሰዎች መጥቶ አይቶ እጅግ በጣም እናመሰግናለን። ክልላችሁ በትክክልም ለሌሎች ክልሎች ሞዴል ሆነ ሰላም ነው ያለው፣ አብሮነት ነው ያለው፣ ወንድማማችነት ነው ያለው አይተናል። እኔ ካሁን በኋላ የክልሉ አምባሳደር ነው ብሎ መጥቶ አይቶ ካሁን በፊት በክልላችን ላይ በሌለ ነገር ወሬ የሚነዙት ውጭ ላሉ ሰዎች ላይክ እና ሼር የሚያደርጉ ወሬ የሚያቀብሉ ሰዎች አይተሳስተናል። እኛ ካሁን በኋላ የሀረሪ ክልል አምባሳደሮች ነን። በሰላም ላይ እንሰራለን፣ በአብሮነት ላይ እንሰራለን። ክልሉ የሚያደርጋቸው የልማት ስራዎችን ላይክ እና ሼር እናደርጋለን ብሎ ክልሉን መጥቶ ጎብኝቶ ሄዱ ኃይሎች ነበሩ። ስለዚህ እነዚህ ውጭ ሆኖ አሁኑ አንዳንድ ቦታ ሀገር ውስጥም ሆነ ክልሉ ላይ ስለ ክልል ሀረሪ ክልል ሳያውቁ ዝም ብሎ ወሬ የሚነዙ ሰዎች መጥቶ ቢያዩ ክልሉ የሚል ነገር ማንም የሚናገራቸው የለም። መጥቶ ጎብኝቶ የህዝቦች አብሮነትም ያለው ሰላምም ልማትም አይቶ እውነታውን አይቶ በዚህ ጊዜያቸውን ባይጨርሱና ክልሉን ቢደግፉ አገርን ቢደግፉ ልማትን ቢደግፉ ሰላምን ቢደግፉ ይሻላቸዋልና ስለዚህ መጥቶ እንዲጎበኙ እኔ ጋብዛቸዋለሁ። መልካም አቶ ቶፊቅ ይሄን ታል እንግዲህ ካነሱልኝ በመጨረሻ አንድ ጥያቄ ላንሳ። ይህንን የክልሉን ሰላም ከማስጠበቅ እና ከማጽናት አንጻር የክልሉ ሰላምና ጸጥታ ቢሮ ከሌሎች አጎራባች ክልሎች ጋር ተቀናጅቶ እየሰራቸው ያሉ ጸጥታ ይመስላል የሚለው እንዳለ። አመሰግናለሁ። ያው ሰላም ጸጥታ ድንበር የለውም። ሌላ ጊዜም እኛ ጸጥታ ጉዳይ አብረን ተቀናይተን ነው የምንሰራው። በተለይ ከአጎራባች ክልሎች አሉ፣ የምስራቅ ኢትዮጵያ አጎራባች ክልሎች አሉ። ከሁሉም ጋር ተቀራርበን ተቀናይተን አብረን እየሰራን ያለ ነው። ከዛ አለፈ ደግሞ በተለይ ከክልላችን የሚያዋሰኑ ማያሲትና ምስራቅ ሐረርጌ ጋር እስከ ቀበሌ ድረስ ቅንጅት ፈጥረን
እቅድ አቅደን አብረን እየሰራን ያለ ነው። በሰላም ላይ አብረን እየሰራን ያለ ነው። በክልሉ የሚሰሩ በልማትም ጭምር አብረን እየሰራን ያለ ነው። ስለዚህ ከምስራቅ ኢትዮጵያ ከሚባለው ጸጥታ ግብረ ኃይል ያለ ጸጥታ ግብረ ኃይልም እኛም አባል ነን። በዛም ጥሩ ሁኔታውን እንደ ምስራቅ እንደ ሀገር ያ ምስራቅ ሰላም ነው ያለው፣ የተረጋጋ ሰላም ነው ያለው። ይህ ሰላም የመጣም አንዱ የተጠንካራ የጸጥታ ግብረ ኃይል ያለ በቅንጅት አለን። በአብረን አቅደን አብረን እየሰራን አብረን እየተዋየን እቅዳችን እየገመገምን እየሰራን ያለን ስለሆነ እዚህ እንደ ምስራቅ ኢትዮጵያ ጥሩ ሁኔታ ነው ያለው። በተለይ እንደ ሀረሪ ያው አሁንም እንደጠቀስኩት እስከ ማህበረሰብ ትስስር ህዝብ ለህዝብ ትስስር ቅንጅት አለ። ስለዚህ እስከዛ ደረጃ የሚያገናኙ አካባቢዎች ላይ ቀበሌ ለቀበሌ ተገናኝቶ ማህበረሰቡን ጭምር አብሮ እየተዋየ በአካባቢ ሰላም ላይ በልማት ላይ አብሮ እየሰራ ነው ያለው። ስለዚህ ይሄም አንዱ ልማቱን ሰላሙን እንደዚህ እንዲረጋጋ ያደረገው አሁንታዊ ሰላም የተገነባበት አንዱ ለምሳሌ እዚህ እኛን ከሚያዋስኑት አካባቢ ጃርሶ አካባቢ ወይም ፈዲስ አካባቢ ወይም እዚህ ወደ አካባቢ ችግር ካለ እኛ እዚህ ሰላም ነው ማለት አንችልም። ሶማሌ አካባቢ ችግር ካለ ሰላም ነው ማለት አንችልም። ድሬዳዋ ችግር ካለ ሰላም ነው ማለት አንችልም። ሰላም አብረን ስንቀናኝ ነው። እዛ ሰላም የሚያበላሽ ሰው አካል የሚያደፍርስ አካል አሁን በእግር ወይም በመኪና ተሳፍሮ መጥቶ ሰላም ሊያበላሽ ይችላል፣ ችግር ሊያመጣብን ይችላል። ስለዚህ በተቀናጀ ሁኔታ ነው የምሰራው። በቅንጅት በአብሮነት እብረን እየሰራን ያለነው። ስለዚህ ጠንካራ የምስራቅ ኢትዮጵያ ጠንካራ የጋራ ሆነ እቅዳለን። በጋራ እየሰራን ያለነው፣ በጋራ ተቀራራቢ በአብሮነት እየሰራን ያለነው። እንደ አንድ ቤተሰብ ነው አብረን እየሰራን ያለን ብሎ መውሰድ ይቻላል። ሌላ ከጸጥታ ከፌዴራል ጸጥታ ኃይል ጋር በጥሩ ሁኔታ አብረን እየሰራን በተለይ ከሀገር መከላከያ ሰራዊት ከፌዴራል ፖሊስ ከብሔራዊ ደህንነት ጋር በጣም በፊትም የደገፉን ነበር። አሁንም ተቀራርበን ያው እነሱም እገዛ ችግር ሲኖር ብቻ ኑ ድረሱልን ከማለት ሌላ ጊዜም የኛ መዋቅር ከማጠናከር አኳያ ሀገር መከላከያ ሰራዊት በጣም እያገዘን ያለ። አሁን በቅርቡ ለምሳሌ የክልላችን ሚሊሻ ከዚህ መልምለን የምስራቅ እዝ መሰልጠኛ አለ ገርባሳ ሶማሌ ክልል የሚገኝ ገርባሳ መሰልጠኛ አለ። የመከላከያ ሚሊሻዎቻችን አሁን መከላከያ በቅርቡ ሙሉ ስልጠና ወታደራዊ ስልጠና ሰጥቶልን ተመልሰው ወደ ስምርት ተሰጥቷቸው የእኛን ሚሊሻ የጸጥታ መዋቅር የመደገፍ የማጠናከር በሁሉም እያገዘን ያለው መከላከያ ምስጋናን የሚገባቸው የሀገር መከላከያ እዚህ ያለው ምስራቅ እዝ ማለት ነው። እንግዲህ ያው ሀረር ያላትን የሰላም የፍቅር የአብሮነት ተምሳሌት ከማስቀጠል አንጻር ሰላምን ማጽናት ሰላምን ዘላቂ ከማድረግ አንጻር የመንግስት ብቻ አይደለም ወይ የጸጥታ አካል ብቻ አይደለም፣ ህብረተሰቡም እዚህ ላይ ትልቅ ኃላፊነት አለበትና ከህብረተሰቡ ምን ይጠበቃል ይላሉ? እኔ እንደጠቃላይ በተለይ አሁን የተገኘው በክልላችን የተገኘው ሰላም የህብረተሰብ ተሳትፎ በጣም ወሳኝ ነው። በማህበረሰብ ተሳትፎ በህዝብ ተሳትፎ ነው የተገኘው። ጸጥታ መዋቅር ብቻ ሰላም አመጣለሁ ብሎ ሰላም ማምጣት አይችልም። ሰላም አመጣለሁ ብሎ ጸጥታ መዋቅር ሰላም ብቻ ማምጣት አይችልም። ህዝቡ ከተሳተፈበት ሰላም ሊመጣ ይችላል። ክልላችን ላይ የመጣው ሰላም አሁንታዊ ሰላም ነው እየተገነባ ያለው በማህበረሰብ በህዝብ ተሳትፎ ነው። ይህ ማህበረሰባችን እንደተለመደው በተለያዩ አደረጃጀትም ተደራጅቷል። በተጨማሪ ደግሞ ሁሉም ለራሱ ሰላም ዝም መቆም አለበት። ሰላሙን ሊያደናቅፍ ሊያበላሽበት የሚችሉ ጉዳዮች በሙሉ መከታተል አለበት። አብሮነትና ወንድማማችነት ማጠናከር አለበት። አብረን የሚያምርብን ሁሉም ብሔር ብሔረሰቦች ሁሉም ሃይማኖት በጋራ ስንቆም ነው ሰላም ሊመጣ የሚችለው ልማት ሊመጣ የሚችለው። ስለዚህ አሁን ያለው ክልላችን ላይ አሁን ስለሆነ አብሮነትን በማጠናከር ወንድማማችነትን በማጠናከር የትነትን በማጠናከር አካባቢ ሰላም ላይ በሰላም አደረጃጀት ተሳትፎም እያደረጉ ነው ያለው። ሁሉም ማህበረሰብ ይህን እያደረጉ ያሉት እያመሰገን ወደፊትም ለአካባቢ ሰላም ላይ በጀመርነው አብሮነትን አጠናክሮ አንድነታቸውን ወንድማማችነትን አጠናክሮ ሰላማቸውን እንዲያስቀጥሉ አድራ ማለት እንፈልገው። መልካም አቶ ቶፊቅ፣ በመጨረሻ አሁን እስካሁን ባነሳነው ሀሳብ ዙሪያ ማስተላለፍ የሚፈልጉት መልእክት ካለ በዚህ አጋጣሚ ድል ውስጥ እንደ አጠቃላይ ሀረሪ ክልል ያው የሰላም ክልል ነው። ሰላማ በጣም የተረጋጋ ሰላም ነው ያለው። አሁንታዊ ሰላም ገንብተናል። ሰላሙን ዘላቂ ከማድረግ አኳያ እየተሰራ ያሉ ስራዎች አሉ። ይህን የጸጥታ መዋቅራችን ጎን ህዝቡ መቆም አለበት። ፖሊስና ሚሊሻችን ጎን ቆሞ አካባቢ ሰላም ወደ ኋላ እንዳይመለስ አሁን ጥሩ ሰላም ነው ያለው። ይህን ሰላም ማስቀጠል መቻል አለበት ህዝባችን።
የህዝቦች አብሮነትና ወንድማማችነቱ ተጠናክሮ መቀጠል አለበት። ወንድማማችነትና እህትነት በጣም መሰረት ስለሆነ ለሰላማችን ለልማትም ሃይማኖት ተቋማት ጉባኤ ጋር ያለው አብሮነት ጥሩ ነገር ነው ያለው። በሰላም እየደገፉና ያለው አሁን የጀመሩት ሰላም ላይ ቀጣይም መስራት አለባቸው። ሰላም ሁሉም ስለሚመለከት ሌላ ማህበረሰባችን በተለይ አሁን ክልላችን ላይ የተጀመሩ በርካታ ዘርፈ ብዙ ልማት ስራዎች አሉ። የልማት ስራዎች ያለምንም ጸጥታ ስጋት እንዲቀጥል አካባቢ ሰላም ላይ መጠበቅ፣ የተሰሩ ልማቶችን መጠበቅ በከተማም አሁን በጀጎልም ከጀጎል ውጭም በገጠርም ኮሪደር ልማቶች ተጀምሯል። ይህን ኮሪደር ልማቶችም መጠበቅ ያስፈልጋል። በርካታ ገንዘብ እዛ ላይ እንትን ብለዋል። ክልሉ መንግስትም ሆነ ህዝቡም በህዝብ ገንዘብ ነው የተሰሩት። የልማት ስራዎች መሆን አለበት፣ መጠበቅ አለባቸው። ስለዚህ አሁን እኛ ጋር የሚያሰጋ ሽፍታ የለም፣ የሚያሰጋ ጠላት የለም። ልማት ላይ ያለ ነው። ሰላሙን ማስቀጠል፣ የተሰሩ ልማቶችን መንከባከብ፣ መጠበቅ ያስፈልጋል። መጠበቅ ልማቱን መጠበቅ፣ ልማቱን የሚያበላሽ የሰሩ ልማትን የሚያጠፋ ግለሰብም ከሆነ መጠበቅ ያስፈልጋል። ከተማችን የጸዳኝ ነው። የጽዳቱን መጠበቅ ማስጠበቅ፣ በቃ ሁሉም አብሮነትን ማጠናከር፣ ወንድማማችነትን ማጠናከር፣ የሚያቀራርቡ እንትን ላይ መስራት አለባቸው። ስለዚህ ቀጣይም ቦናውን ያው ምርጫ 2018 7ኛ ዙር ምርጫ ዋዜማ ላይ ያለ ነው። ለዚህ ምርጫም ደግሞ በሰላም እንዲጠናቀቅ ሁሉም ሀረሪ ክልል ሰላም ነው ይታወቃል። ለዚህ ለሰላም ለምርጫችን ሰላም ሆኖ እንዲጠናቀቅ ከመጀመሪያ እስከ መጨረሻ ህዝቡን ባሳተፈ ሁኔታ ስራዎች እየተሰሩ ነው ያሉት። ሁሉም የራሱን አስተዋጽኦ ማድረግ አለበት። ሰላሙ የጠበቀ መሆን አለበት። በምርጫ ላይ የተኛም ፓርቲ ያው ግለሰብን ቢሆን ለምርጫ የሚያደርጉት እንትን አለ። በዚህ ላይም ያለምንም ጸጥታ ስጋት ሄዶ የራሱን ፕሮግራም የራሱን ማኒፌስቶ ካለው ማስተዋወቅ ይችላል ማለት ነው፣ ክልላችን ሰላም ስለሆነ። ስለዚህ በዚህ ላይ ሁላችን ማህበረሰባችን ያለውን የሰላም ባለቤት የሰላም አምባሳደር ሆኖ ክልሉም ላይ አሁን የታየው እንደ አገር ሞዴል ሆነን ሰላም ማስቀጠል መጠበቅ ከሁላችን እንደ ነዋሪ ያስፈልጋልና ስለዚህ እኔ አድራ ማለት ፈልገው ምርጫን በሰላም እንዲጠናቀቅ ሁላችን በየአካባቢያችን ሰላማችን አሁን ያለው ሁኔታ ዘላቂ ከማድረግ ቋይ ሰላማችን መጠበቅ፣ ምርጫን ሊያደናቅፍ የሚፈልጉ ግለሰቦችም ካሉ አደብ አርግ ብሎ መምከር ያስፈልጋል። ሌላ ከጸጥታ መዋቅር ጋር ሆኖ አካባቢ ሰላም በመጠበቅ ክልላችን የሚታወቅበትን የሰላም የአብሮነትና ወንድማማችነት እህትነትን ማጠናከርና ማስቀጠል የሁሉም ክልል ነዋሪ ያስፈልጋልና ሁላችንም ክልላችን ላይ አሁን እየታየ ያለውን ሰላም ከማስቀጠል አኳያ ሁሉም ተሳትፎ እንዲያደርግ፣ ለሰላሙ ዘብ እንዲቆም፣ ለአብሮነትና ለወንድማማችነት እንዲሰራ፣ ለአንድነታችን እንስራ። ክልላችን ሞዴል ነውና ይሄ ሞዴልነትን እንደ ሀገር አስጠብቀን እናስቀጥል የሚል መልእክት ያለኝ። አመሰግናለሁ። አቶ ቶፊቅ መሐመድ ስለ ጊዜዎት እንደዚሁም እስከዚህን ሰዓት ስለሰጡን ቃለ መጠየቅ እጅግ ከልብ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። Audio Jungle. ተመልካቾች እስካሁን እንግዲህ በሀረሪ ክልል ሰላምና ጸጥታ ቢሮ በመገኘት የክልሉን ሰላም ከማስጠበቅና ከማጽናት አኳያ የክልሉ ሰላምና ጸጥታ ቢሮ እየሰራቸው ያሉ ስራዎች ላይ ከቢሮ ኃላፊ ከሆኑት አቶ ቶፊቅ መሐመድ ጋር ያደረግነውን ጥሩ ቆይታ ነው ወደ እናንተ ያደረስነው። እንግዲህ ሀረር የምትታወቀው በሰላም በፍቅር በአብሮነት እንደዚሁም በመቻቻል እንደምትታወቅ ይታወቃልና ይህንን አብሮነት ከማስቀጠል አንጻር ህብረተሰቡን ኃላፊነቱን በመወጣት ሰላሙን ከማስጠበቅ አንጻር ሚናውን ሊወጣ ይገባል የሚለው እኔም በዚህ አጋጣሚ ወደ እናንተ አደርሳለሁ። ሳምንት በተለየ አዲስ መሰናዶ የምንጠብቃችሁ ይሆናል። እስከዚያው ሰላም። Audio Jungle.